السلام عليكم ورحمة الله وبركاته. سلام تنا يسترني ودت كبراتشو يوتيوب channel ቤተሰቦች በያላችሁ በሰላማችሁ ይብዛ እያልኩ እንደተለመደው ዛሬ ማን ቪዲዮ ይሄን ይሆናል ማለት ነው። ዛሬ የምናየው የቲክታክ አካውንታችሁን እንዴት መደለት እንዳለባችሁ ወይ ደግሞ አካውንታችሁን አጠቃላይ እንዴት ማጥፋት እንዳለባችሁ የማሳያችሁ ይሆናል ማለት ነው። እንዲሁም ደግሞ አካውንታችሁን መደበቅ የምትፈልጉ ሰዎችም ካላችሁ አሁን በማሳያችሁ መንገድ መደበቅ ወይ ደግሞ መደለት ትችላላችሁ ማለት ነው። እና ቀጥታ ወደ ቪዲዮ እንገባለን። ቀጥታ ቲክታክ አፕሊኬሽናችንን እንከፍተዋለን። ቲክታክ አፕሊኬሽናችሁን ከከፈታችሁት በኋላ በቀኝ በኩል ፕሮፋይል የሚላል እሱን አንዴ ነካለን። ፕሮፋይል የሚለው ከነካችሁ በኋላ እዚህ ጋር ሶስት ዳሾች አሉ ወይ ደግሞ ሞር ኦፕሽን ሚለውን አንዴ ነካ እናደርጋለን። ሞር ኦፕሽን ላይ ከገባን በኋላ እነዚህን ቱሎች እናገኛለን። ከዚህ ውስጥ ሴቲንግ እና ፕራይቬሲ ሚላል እሱን አንዴ ነካ እናደርጋለን። ሴቲንግ እና ፕራይቬሲ ሚለውን ነካ ስናደርግ እነዚህ ቱሎች ይመጡልናል። ከዚህ ውስጥ አካውንት ሚለው ላይ እንገባለን። አካውንት ሚለው ላይ ከገባን በኋላ ከዚህ ውስጥ የምንመርጠው ደግሞ እዚህ ጋር ዲአክቲቬት ኦር ዲሊት አካውንት የሚለው እሱን አንዴ ነካ እናደርጋለን። ያው ይሄ ቦታ ሁለት ኦፕሽን ነው የያዘው። አንደኛው ዲአክቲቬት ለማድረግ ነው አካውንታችን፣ ሁለተኛው ደግሞ ለመደለት ነው። ስለዚህ መደለት ከፈለጋችሁ ይሄኛው ነው የምትነኩት። መደለት ስላችሁ አጠቃላይ ፐርማንትሊ አካውንቱ ዲሊት ማድረግ ከፈለጋችሁ ነው ማለት። ሌላኛው ደግሞ ዲአክቲቬት አካውንት የሚለውን ከመረጣችሁ አካውንታችሁን ዲአክቲቬት ካረጋችሁ ለሰው አይታይም፣ አካውንታችሁ ይደበቃል። ሰው የእናንተን አካውንት ላይ ሲገባ ቪዲዮዎቻችሁን ማየት አይችልም፣ ፎሎወራችሁን ማየት አይችልም። ይሄኛው ደግሞ አጠቃላይ አካውንቱን ለመደለት ነው ማለት ነው። እና ደግሞ ይሄን ስቴፕ ስትሄዱ በ30 ቀን ውስጥ አካውንቱን ሪከቨሪ ማድረግ ትችላላችሁ። ከደለታችሁት መመለስ ትችላላችሁ። ከ30 ቀን በኋላ ግን አጠቃላይ አካውንቱ ከነ ቪዲዮ ከነ ምናምኑ ይጠፋል ማለት ነው። ስለዚህ ከሁለት አንዱ ትመርጣላችሁ ማለት ነው። አካውንታችሁን ዲአክቲቬት ማድረግ ከፈለጋችሁ እዚህ ጋር ነካ ታረጋላችሁ። ልክ እሱን ነካ እንዳደረጋችሁ እዚህ ጋር እንደምትመለከቱ ወደዚህ ቦታ ይወስዳችኋል። ከዛ እዚህ ጋር ታነባላችሁ። እነዚህ ነገሮች አንብቡ እና ይሄንን ሜትር ይሄዳችሁ አካውንታችሁን ዲአክቲቬት ስታደርጉ እናንተ አካውንት ላይ ያለው ነገር እንዳለ ሃይድ ይደረጋል፣ ለማንም አይታይም፣ በአጠቃላይ አካውንታችሁ ማለት ነው። ማድረግ ከፈለጋችሁ ዲአክቲቬት የሚለውን ነካ በማድረግ አካውንታችሁን ዲአክቲቬት ማድረግ ትችላላችሁ ማለት ነው። እኔ አልፈልግም፣ መደለት ነው የምፈልገው። ስለዚህ እዚህ ጋር ዲሊት አካውንት ፐርማንትሊ የሚለውን እሱን አንዴ ነካዋለሁኝ። ትንሽ እንጠብቀዋለን። ከዛ ሪዝናችሁን ትገልጻላችሁ ወይ ደግሞ አካውንቱን የሚደልቱበት ምክንያት ምንድነው ነው እዚህ ጋር ያለው። ከዚህ ውስጥ አካውንቱን የሚደልቱበት ችግር ካጋጠማችሁ ከዚህ ውስጥ ትመርጣላችሁ ማለት ነው። እኔ ያው ምክንያት ሌላ ስለሆነ ይሄን ነካና አያም ባክ ብዬ ጻፍኩኝ። አካውንቱን መደለቱበትን ምክንያት መጻፍ ትችላላችሁ። ካልፈለጋችሁ ግን ከላይ በኩል እዚህ ጋር ስኪፕ የሚላለ ማለፍ ትችላላችሁ። ይሄን ስቴፕ ኮንቲኒው የሚለውን ነካዋለን። ትንሽ እንጠብቀዋለን። እዚህ ጋር እንደምትመለከቱት ሪቪው ዚስ ዋን ታስክ ቢፎር ዲሊት ዩር አካውንት ነው የሚለው። እዚህ ጋር የሚለው ባጭሩ አካውንቱን በአጠቃላይ ለመደለት እስከ 30 ቀን ይቆያል ነው። በዛ ውስጥ ያው ሪከቨሪ ማድረግ ስላላችሁ አካውንታችሁን። ስለዚህ ባጭሩ እቺን ቦታ እናበራና ኮንቲኒው የሚለውን ነካለን። ያው የማለት አካውንቱን አጠቃላይ ለመደለት ነው ያሳያችሁ ያለው ስቴፕ ማለት ነው። እሺ ስቴፕ ላይ ደግሞ የሚለው ባጭሩ ቪዲዮዎች ካላችሁ፣ ፎቶዎች ካላችሁ፣ ባጭሩ ዳታ ካላችሁ ቲክታክ አካውንታችሁ ላይ ማለት ነው ዳውንሎድ ማድረግ ስላላችሁ እዚህ ጋር ሪኩዌስት ዳውንሎድ የሚለው ነክታችሁ ፋይላችሁን ዳውንሎድ ማድረግ ትችላላችሁ ማለት ነው። ስለዚህ ከፈለጋችሁ ይሄን ቦታ ነክታችሁ ውስጥ ላይ ያለ ቪዲዮ ካላችሁ፣ ፎቶዎች ካላችሁ ዳውንሎድ ማድረግና ወደ ስልካችሁ ሴቭ ማድረግ ስላላችሁ እኔ አልፈልግም ግን ነው ይሄን ነካ በማድረግ የቲክታክ አካውንታችሁ ላይ ዳታ ካለ ዳውንሎድ አድርጋችሁ ወደ ስልካችሁ ማስቀመጥ ትችላላችሁ ማለት ነው። ኮሜንት አለ፣ ዳይሬክት ሜሴጅ አለ። እነዚህ ነገሮች እንዳለ ትመለከታላችሁ። እንዳለ የምትፈልጉት ነገር ከሆነ እዚህ ጋር ሰሌክት ኦል የሚለው ነክታችሁ ሪኩዌስት ዳታ የሚለው መንካት እንችላለን። እዚህ ጋር ደግሞ ፋይሉ ፎርማት ነው። ስለዚህ እዚህ ጋር ወይ በዚህ ወይ በዚህ ትመርጣላችሁ ማለት ነው። ከሁለት አንዱ ትመርጣላችሁ። ስለዚህ እዚሁ ላይ ይሁን። እዚህ ጋር ደግሞ ዳውንሎድ ዳታ ነው። ስለዚህ እነዚህን ከመርጣችሁ በኋላ ሪኩዌስት ዳታ የሚለው ነክተን ዳታችንን ሴፍ አድርገን እንይዛለን ማለት ነው። እኔ ምንም አይነት ዳታ ማውረድ አልፈልግም። ስለዚህ እዚሁ ላይ ያለ እቺን ቦታ እናበራታለን። ኮንቲኒው የሚለውን እነካለን። ፋይናል ወደዚህ ቦታ ደርሰናል። እዚህ ቦታ ላይ በጥንቃቄ አንብቡ። ይሄም ቅድም ከነገርኳችሁ ተመሳሳይ ነው። እናንተ እርግጠኛ ናችሁ የአካውንቱን መደለት ነው የሚላችሁ እዚህ ጋር። ስለዚህ ያው እኔ እርግጠኛ ነኝ የአካውንቱን መደለት ነው የምፈልገው። ኮንቲኒው የሚለውን ነካዋለሁ። ያው የአካውንታችሁን ዩዘር እዚህ አካባቢ ያሳያችኋል። እዚህ ጋር እንደምትመለከቱት ኮድ ልክ ያለ ብሎኛል። ይኸው ኮዳችን መጣ። ኮዳችን እዚህ ጋር እንሞላለን። አካውንታችሁን የከፈታችሁት በስልክ ቁጥሩ ከሆነ በኤስኤምኤስ 6 ዲጂት ኮድ ይመጣላችኋል። በጂሜል ወይ ደግሞ በኢሜል ከሆነ የከፈታችሁት 6 ዲጂት ኮድ ይላክላችኋል። እሱን ኮድ አምጥተን እዚህ ቦታ ላይ እናስገባለን። አሁን እኔ በሲም ካርዴ ነው ኮዱ የተላከልኝ። ይሄው ኮዱ እዚህ ጋር አለ። እቺን ቦታ በመዘርጋት ኮፒ ኮድ ላለውኝ ከዛ እዚህ ቦታ ላይ መጥቼ ጫን ብዬ ይዤ ፔስት ለዋለው። ካልሆነ ደግሞ መጻፍም ትችላላችሁ። እሺ ኮዱን ፔስት እንዳልነው ዲሊት አካውንት የሚላለ ነካ እናደርገዋለን። የእናንተ ትክክለኛው ቲክታክ አካውንታችሁ ዩዘር ኔም እዚህ ጋር አለ። አንዱ ለመደለት ብላችሁ ሌላ ተሳስታችሁ እንዳደለቱ በደንብ ቼክ ማድረግ ይኖርባችኋል ማለት ነው። ስለዚህ እዚህ ጋር ዩዘር ኔሙን ቼክ አድርጉ። ልክ መሆናችሁ ካረጋገጣችሁ በኋላ ዲሊት የሚለውን ነካለን። አበቃ ማለት ነው። እዚህ ጋር ማየት ትችላላችሁ። እንደምትመለከቱት አካውንቱ ፐርማንትሊ ዲሊት ሆኗል ማለት ነው። ልክ አካውንቱን ዲሊት ስታደርጉት ቲክታክ አፕሊኬሽኑ ሪሴት ያደርጋል። ለምሳሌ እዚህ ጋር ፕሮፋይል የሚለውን ነካ አደርገዋለሁ። ፕሮፋይል የሚለውን ስነካው እንደዚህ ነው የሚመጣው ማለት ነው። እዚህ ጋር ሎጊን ብዬ ብገባ አካውንቱን ሊመልሰው ይችላል። ከ30 ቀን ወዲህ ከገባችሁ ነው። መግባት ግን የለባችሁም። ከገባችሁ አካውንቱን ራሱን ይመልሰዋል ማለት ነው። አሁን ለምሳሌ በአጋጣሚ አካውንታችሁ ሌላ ሰው ደልቶባችሁ ከሆነ ወይ ደግሞ ሳታውቁ እናንተ ደልታችሁት ከሆነ መመለስ ከፈለጋችሁ ምንድነው የምታደርጉት? ቲክታክ አፕሊኬሽን ላይ ትገባላችሁ። ከዛ ስልክ ቁጥራችሁን ወይ ደግሞ ኢሜይላችሁን ትሞላላችሁ። ኮዱ ተልኮ ስትገቡ እንደዚህ ከመጣላችሁ
ሪአክቲቬት ሚላል እዚህ ጋር የኛውን በመንካት አካውንት ወደ ነበረበት መመለስ ትችላላችሁ ማለት ነው። ግን ደግሞ አካውንቱ አጠቃላይ እንዲጠፋ ጠፍቶ እንዲቀር ከፈለጋችሁ እንደነገርኳችሁ 30 ቀን መጠበቅ ይኖርባችኋል። ከ30 ቀን በኋላ ነው አጠቃላይ አካውንቱ የሚደለትላችሁ ብያችኋለሁ። ስለዚህ ሎጋውት ነው የምንለው ማለት ነው። በሌላ ሲም ካርድ ወይ ደግሞ በሌላ ኢሜል አዲስ አካውንት ከፍታችሁ ተጠቀሙ ማለት ነው። ስለዚህ በዚህ መንገድ የቲክታክ አካውንታችሁን መደለት ትችላላችሁ ማለት ነው። እና እስከመጨረሻው አብራችሁ የቆየሁት ረሻ ነበርኩኝ። ማንኛውም ጥያቄና ያስተካክላችሁ ኮሜንት ላይ አስፍሩልኝ። እና ለዚህ ቻናል አዲስ ሆናችሁ ካላችሁ ወይ ደግሞ በአጋጣሚ ይሄ ቪዲዮ ያያችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰቡናችሁ አትርሱ። እና ይሄ ቪዲዮ ለሌሎች ይጠቅማል ያስተምራል ብላችሁ ካሰባችሁ ሼር ታደርጉልኝ ይችላላችሁ። ይሄ ቪዲዮም ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ ያልኩ ሰናበታችኋለሁ። ፒስ